በስተመጨረሻም ለሊቨርፑል ደጋፊዎች መልካም ዜና ተሰምቷል። ሁለቱ ከክለቡ ለቀው ይወጣሉ ተብለው ሲጠበቁ የነበሩ ተጫዋቾቻቸው ውላቸውን ለማራዘም ከመጨረሻው ምዕራፍ ላይ መድረሳቸው በስፋት እየተነገረ ይገኛል። ሙሐመድ ሳላህ እና ቫን ዳይክ ለመጪዎቹ 2 ዓመታት በቀያዮቹ መንደር በአንፊልድ ሮድ ለመቆየት የሚያስችላቸውን ኮንትራት እንደሚፈራረሙ እየተነገረ ይገኛል። ይህን ጉዳይ በተመለከተ የኮንትራቱ ሂደት ምን ይመስል ነበር፣ ተጫዋቾቹ እንዴት በሊቨርፑል ለመቆየት ተስማሙ የሚለውን ጉዳይ በዛሬው ፕሮግራማችን ላይ እንመለከታለን። ሰላማችሁ ይብዛ ውድ ቤተሰቦች፣ እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ ነኝ። በሊቨርፑል በኩል በተለይም ሙሐመድ ሳላህ፣ ቫን ዳይክ እና ትሬንት አሌክዛንደር አርኖልድ እንግዲህ በውድድር ዓመቱ መጨረሻ ኮንትራታቸው የሚጠናቀቁ ተጫዋቾች መሆናቸውን ተከትሎ ከክለቡ የመልቀቃቸው ነገር እየሰፋ ስለመምጣቱ ሲነገር ቆይቷል። ከዛ በኋላ ግን በተለይ ትሬንት አሌክዛንደር አርኖልድ ወደ ሪያል ማድሪድ እንደሚያመራ ከተነገረ በኋላ የክለቡ ደጋፊዎች ለተጫዋቹ የመረረ ጥላቻ እያሳዩ የነበረበትም ሁኔታ ነበር። የተጫዋቹን ማሊያ እስከ ማቃጠል፣ ተጫዋቹን ለማየት እስካለመፈለግ ደረጃም ደርሰው ነበር። ሞሳላ እና ቨርጂል ቫን ዳይክን በተመለከተ ግን እስካሁንም ድረስ በተለይ አዳዲስ መረጃዎች እስኪወጡ ይጠበቁ ነበር። ተጫዋቾቹ በተለያዩ ጊዜያት ላይ ጥያቄ ሲቀርብላቸው ቆይቷል። ኮንትራታችሁን ታራዝማላችሁ ወይ የሚሉ ጥያቄዎች ሲቀርብላቸው እነሱም ግን የሚሰጡት ምላሽ በክለቡ የመቆየታቸው ጉዳይ እስካሁን ድረስ የተረጋገጠ እንዳልሆነ ከዛ የራቀ እንደሆነ ሲናገሩ ስለነበር ይልቁንም ደግሞ ተጫዋቾቹን በተመለከተ የተለያዩ ዜናዎችም ሲሰሩ ስለቆዩ ለደጋፊዎቹ በጣም አሳሳቢ ነበር። ቫን ዳይክ በባለፈው ከፒኤስጂ ባለቤት ናስር አልካላይፊ ጋር ሲነጋገር ተስተውሏል። ሞሳላ ወደ ሳውዲ ክለቦች ሊያመራ ይችላል ወይ ወደ ባርሰሎና ሊሄድ ይችላል የሚሉ ጉዳዮች ሲነሱ ቆይተዋል። አሁን ግን በተለይ ታማኙ ጋዜጠኛ ዳቪድ ኦርንስቴን በዚህ አትሌቲክ ዘገባው ላይ እንዳተተው ከሆነ ሁለቱም የ2 ዓመት ኮንትራት ለመፈረምና በሊቨርፑል ለመቆየት መስማማታቸው ተገልጿል። እንግዲህ ከባለፈው ታህሳስ ወር ጀምሮ ሊቨርፑል የሞሳላህን ኮንትራት ለማራዘም ንግግሮችን ማድረግ እንደጀመረ ሲነገር ቆይቷል። ከዛም በኋላ ግን ይህ የ32 ዓመቱ ግብፃዊ ኮከብ በክለቡ ለመቆየት ከስምምነት ላይ እንዳልደረሰ እናም ደግሞ አንዳንድ ነገሮች ረጅም ዓመት ኮንትራት እንዳይፈርም ሊያደርጉት እንደሚችሉ በመረጃ ደረጃ ሲወጡ ቆይቷል። ቀደም ሲል እንዳነሳ ነው የአርኖልዱ ጉዳይ ገና የዝውውር መስኮቱ ማለትም የክረምቱ የዝውውር መስኮት ከመከፈቱ አስቀድሞ ያበቃለት ጉዳይ ስለሆነ ወይም ደግሞ የተቃረበ ጉዳይ ስለሆነ የሳላና የቫን ዳይክም ደግሞ እንዴት ባለ መንገድ ሊቀጥል ይችላል የሚለው ብዙሃኑን ሲያነጋግር ቆይቷል። በዚህ በኩል አንድ ልናነሳ የምንችለው ነገር በተለይ ሊቨርፑል ሁለቱን ተጫዋቾች ሲያጣ ማጣት ብቻ የሚባል አይደለም። አንደኛ ተጫዋቾቹን የሚተካ ተጫዋች ለማስፈረም ምን ያክል ጊዜ ሊፈጅበት ይችላል? ሞሳላህን ለመተካት ምናልባት 1 ወይም 2 የዝውውር መስኮት ብቻ ላይ በቃ ይችላል። የሱን ያክል ታለንት የሱን ያክል ተሰጥኦ ያለውን ተጫዋች ፈልጎ ለማግኘት ቫን ዳይክንም በተመሳሳይ ሊቨርፑል ከዛ በኋላ ከብዙ ተጫዋቾች ጋር ስሙ ሲያያዝ ቆይቷል። እናም ለዛ ነው ሌሎች ተጫዋቾችን ወደ ክለቡ ለማምጣት አስቸጋሪ ሊሆን የሚችለው። ቫን ዳይክም ቢሆን በተለይ በሊቨርፑል የመቆየት ፍላጎት አለው ልክ እንደ ሞሳላ ሁሉ፣ ግን በኮንትራታቸው ረገድ አለመስማማታቸው ከዚህ ቀደምም በዚሁ በዩቲዩብ ገጻችን ላይ ዘገባ እንደሰራ ነው ክለቡ ሊቨርፑል ለተጫዋቾቹ የረጅም ጊዜ ኮንትራት ለመስጠት ያልደፈረው ተጫዋቾቹ እድሜያቸው እየገፋ ከመሆኑ ጋር ተያይዞ ምናልባት የፐርፎርማንስ ጥያቄ ሊነሳ ስለሚችል ያ ደግሞ ለክለቡ አክሳሪ የሚባል እንዳይሆን ከመነጨ ጉዳይ በመሆኑ ምክንያት እንደሆነ ሲነሳ ቆይቷል። ቫን ዳይክን በተመለከተ ከባለፈው የእሁድ ዕለታው የፉልሃሙ ሽንፈት በኋላ የተሻሉ ንግግሮችን የተሻሉ ውይይቶችን በኮንትራቱ ጉዳይ ላይ ማድረጋቸው ተሰምቷል። እንግዲህ ቫን ዳይክ በባለፈው ክረምት ወር ኦገስት ወር ላይ ወይም ነሐሴ ወር ላይ ያ ነገር የተቃረበ እንዳልሆነ እንደውም አሰልጣኝ አርኔ ስሎት ወደ ሊቨርፑል ከመጡ በኋላ የርገን ክሎፕን ተክተው ከመጡ በኋላ ያ ንግግር እንዴት በተሻለ መንገድ ሊሄድ ይችላል ከሚለው ጋር ብዙ ጥያቄዎችን ያስነሳ ርዕስ ነበር። ግን
ከዛ በኋላ ወራትን ወልደው መስከረም ወር ላይ ጥቅምት ወር ላይ እንደዚህ አይነት ሀሳቦች መነሳት ሲጀምሩ እሱም ሲናገር እንደነበረው የራቀ ነው፣ ይህንን የውል ማራዘም ጉዳይን በተመለከተ የራቀ ነው የሚል ሀሳብን ሲሰጥ ቆይቷል። ኮንትራት ማራዘም የሚለው ነገር ለቫንዳይክም ለሞሳላም በእኛ አቅም የሚወሰን ጉዳይ ብቻ አይደለም። እኛ በሊቨርፑል መቆየት እንፈልጋለን፣ አሁንም ኮንትራታችን ማራዘም እንፈልጋለን። ግን የክለቡና የተጫዋቾቹ ወኪሎች፣ የአሰልጣኙ እንዲሁም ደግሞ ተጫዋቾቹ በጋራ ውሳኔ ላይ የሚደርሱበት ነገር መሆኑን ተከትሎ እንዲሁም ስፖርቲንግ ዳይሬክተሩ ሊደርሱበት ከሚችለው ውሳኔ ጋር ተያይዞ ነው ተጫዋቾች ኮንትራታቸውን ሊያራዝሙና ከዛ ክለብ ጋር ሊቀጥሉ የሚችሉት። መሐመድ ሳላህም በባለፈው ጊዜ ላይ ከዚህ ቀደም በነበረው ጊዜ ማለት ነው ጥያቄ ቀርቦለት ነበር። ሊቨርፑል በኖቬምበር 24 ወይም ደግሞ በህዳር 24 ሳውዛምፕተንን 3-2 ባሸነፈበት ጨዋታ ልክ ጨዋታው እንዳለቀ አንድ ጥያቄ ቀርቦለት ነበር። በሊቨርፑል ትቆያለህ ወይስ አትቆይም ተብሎ ሲጠየቅ ያ ነገር የራቀ ነው፣ ከምታስቡት ነገር የራቀ ነው የሚል አስተያየት ሰጥቶ ነበር እና የሊቨርፑል ደጋፊዎችን ያሰጋ ጉዳይ ነበር። እንግዲህ ይህ ግብፃዊ ተጫዋች በዘንድሮ ውድድር ዓመት አስገራሚ ጊዜን እያሳለፈ ነው። ከሮማ በ2017 ክለቡን ከተቀላቀለ ወዲህ አሁን 32 ግቦችን በውድድር ዓመቱ በሁሉም ውድድሮች በፕሪሚየር ሊግም በቻምፒየንስ ሊግም በአጠቃላይ በተሳተፈባቸው ውድድሮች ሁሉ 32 ግቦችን ማስቆጠር ችሏል። ፕሪሚየር ሊግ አሸንፈዋል፣ ቻምፒየንስ ሊግ አሸንፈዋል፣ ኤፍኤ ካፕ፣ የሊግ ካፕ፣ የተለያዩ ትልልቅ ዋንጫዎችን በሊቨርፑል ምናልባት ይሄ ቀረ በማይባል ሁኔታ ሁሉንም ዋንጫዎች ማሸነፍ ችሏል። አሰልጣኝ የርገን ክሎፕ የዚህ ክለብ አሰልጣኝ በነበሩበት ጊዜ እንዲሁም ተጫዋቹ በዘንድሮ ውድድር ዓመት ደግሞ ለሊቨርፑል ስኬታማነት ለሊቨርፑል ውጤታማነት በጣም ትልቅ ስራን ከሰሩ ተጫዋቾች መካከል አንደኛው ነው። ምክንያቱም 27 የፕሪሚየር ሊግ ግቦችን በማስቆጠር ለወርቅ ጫማው እየመራ የሚገኝ ተጫዋች ስለሆነ ነው። በ394 ጨዋታዎች 243 ግቦችን ለሊቨርፑል በማስቆጠር የሊቨርፑል ሶስተኛው የምንጊዜም ከፍተኛ ግብ አስቆጣሪ የሚለውን ማዕረግ ማግኘት ችሏል። ሞሳላ የሚቀጥለው ዓመት ላይ ቢጫወት ከዛም በኋላ ባሉት ዓመታት ላይ ቢጫወት ለሊቨርፑል በርካታ ግቦችን አስቆጥሮ ያንን የግብ መጠን መጨመር የሚችል ተጫዋች እንደሆነ ስለሚታመን ተጫዋቾች ደግሞ ፕራይማቸው ላይ በሆኑበት ጊዜ ውል ማራዘም ለክለቦች ተቀዳሚው አማራጭ ነው። ቫንዳይክን ስንመለከት ደግሞ ቫንዳይክ በ2017-18 የጥር ተጫዋቾች ዝውውር መስኮት የክለቡ ሪከርድ በሆነ ዋጋ 75 ሚሊዮን ፓውንድ ወይም $96 ሚሊዮን ተከፍሎበት ነው ከሳውዛምፕተን ወደ ሊቨርፑል የመጣው። ሳውዛምፕተን እንግዲህ በርካታ ትልልቅ ተጫዋቾቹን ለተለያዩ ክለቦች የሰጠ ክለብ ነው። ከአሰልጣኙ ጭምር በጣም ምርጥ የሚባሉ ተጫዋቾች ከዛ ክለብ ለቀው ወጥተዋል። ከነዛ ተጫዋቾች መካከል አንዱ ቨርጂል ቫንዳይክ ነው። እንግዲህ ይህ የመሃል ተከላካይም ልክ እንደ ሞሳላ ሁሉ ፕሪሚየር ሊግ፣ ቻምፒየንስ ሊግ ማሸነፍ ችሏል። 2 የሊግ ካፕ እንዲሁም 1 የኤፍኤ ካፕ ዋንጫን ማሸነፍ ችሏል በ7 ዓመት የአንፊልድ ሮድ ቆይታው። አሁን ደግሞ የዚህ ክለብ ካፕቴን ወይም የዚህ ክለብ አምበል ሆኖ በክለብ ውስጥ እየተመለከትነው እንገኛለን። ከጆርዳን ሄንደርሰን ክለቡን ከለቀቀበት ጊዜ በኋላ የአምበልነት ማዕረግ የተሰጠው ለዚህ 4 ቁጥር መለያ ለሚለብሰው ግዙፍ የተከላካይ መስመር ተጫዋች ቫንዳይክ ነው። አሁን ሊቨርፑል የፕሪሚየር ሊጉ መሪ ነው። ዋንጫውን ለማንሳት ተቃርቧል። የጊዜ ጉዳይ ካልሆነ በስተቀረ ሊቨርፑል ዋንጫውን ሲያነሳ መመልከታችን አይቀርም። ስለዚህ ያመኑን ተከትሎ ለተጫዋቾቹ ኮንትራት መስጠትና ቢያንስ ስኳዱን በተሻሉ ተጫዋቾች ለማጠናከር ይረዳው ዘንድ ለተጫዋቾች ኮንትራት መስጠት ትልቁ አማራጭ ሊሆን ይችላል። አሁን ትልቁ ሊነሳ የሚችለው ጉዳይ የነዚህ ተጫዋቾች ውል መፈረም በሊቨርፑል ቤት ምን አይነት ጠቀሜታ ይኖረዋል የሚለውን ጉዳይ ስናስብ በጣም ብዙ ነገሮችን በዚህ ክለብ ውስጥ ማንሳት ይቻላል። እንግዲህ የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሁጅስ ወደዚህ ክለብ ከመጡ በኋላ በስፖርቲንግ ዳይሬክተርነት ሚና ብዙ ሊያደርጓቸው የሚችሉ ስራዎች እንዳሉ ይጠበቃል። ከነዚህ ጉዳዮች መካከል አንደኛው የክለቡን ምርጥ የሚባሉ ተጫዋቾችን ውላቸውን ማራዘም እና ከዛ ክለብ እንዳይለቁ ማድረግ ነው። ተጫዋቾች ምርጥ ብቃት ሲያሳዩ ፕራይማቸው ላይ ሲሆኑ የተለያዩ ክለቦች የተጫዋቾቹን ፊርማ ለማግኘት መራኮታቸው መሯሯጣቸው አይቀርም። ስለዚህ እነዛን ተጫዋቾች ደግሞ ኮንትራታቸው ከማለቁ በፊት ለአዲስ ኮንትራት ድርድር መቀመጥ የተሻለው አማራጭ ይሆናል። እናም የሞሳላ እና የቫንዳይክን ውል ለማራዘም ረጅም ርቀት መሄድ ያስፈልግ ነበር፣ የግድ ብሎ ነበር። ያንን የ2 ዓመት ኮንትራት እንዲፈርሙ ለማስማማት ብዙ ርቀት መሄድ የግድ ብሏል እና አርኔ ስሎት እንግዲህ በስተመጨረሻም
ከፕሪሚየር ሊጉ የዋንጫ ክብራቸው አስቀድሞ ለደጋፊዎቻቸው ሊያበስሯቸው ከሚችሉ ትልልቅ ጉዳዮች መካከል አንደኛው የሁለቱን ተጫዋቾች የኮንትራት የማራዘም ጉዳይ ነው። ትሬንት አሌክዛንደር አርኖልድ በሊቨርፑል ቤት እንዲቆይ ደጋፊዎቹ ይፈልጉ ነበር። ግን ደግሞ የ26 ዓመቱ ተጫዋች ወደ ሪያል ማድሪድ መሄድ ምርጫ አድርጓል። ስለዚህ ምናልባት ከዚህ በኋላ አዲስ ነገር ካልተፈጠረ በስተቀር ወይም የተለየ ነገር ካልተፈጠረ በስተቀር ተጫዋቹ በነፃ ዝውውር ወደ ሎስ ብላንኮቹ ቤት የማምራት እድሉ በጣም ሰፊ ነው። ሳላህና ቫንዳይክ ግን በዚህ የውድድር ዓመት የፕሪሚየር ሊጉ ዋንጫ ከሊቨርፑል ጋር ከፍ አድርገው ካነሱ በኋላ በቀጣዮቹ ጊዜያት ላይ ከሊቨርፑል ጋር የምንመለከታቸው ተጫዋቾች ይሆናሉ። ሊቨርፑል በቀጣይ የዝውውር መስኮት ጊዜ ላይ ልክ እንደባለፈው አንድ ተጫዋች ብቻ አስፈርሞ የዝውውር መስኮቱን ያጠናቃል ተብሎ አይጠበቅም። አምና ፌዴሪኮ ኬዛን ብቻ ነበረ በዝውውር መስኮቱ ላይ ማስፈረም የቻለው። በሚቀጥለው የዝውውር መስኮት ላይ ግን ኢንቨስት አድርጎ ተጫዋቾችን ሊያመጣ ይችላል። አሁን ጆርጂያ የግብ ጠባቂ ጆርጂዮ ማማርዳሽቪሊ ከቫሌንሲያ ወደዚህ ክለብ ይመጣል። በውሰቱን ነው በዛ ክለብ የሚገኘው። የመጀመሪያ ውድድር ዓመቱን በቀጣይ ዓመት በሊቨርፑል ቤት አንድ ብሎ የሚጀምር ይሆናል። ከዛ በተጨማሪ ግን ሌሎች ተጫዋቾችን ያመጣል ተብሎ ይጠበቃል በፊት መስመር ላይ እንዲሁ ደግሞ በተለይ በሁለቱ ፍላንኮች በሮበርትሰን ቦታና በትሬንት አሌክዛንደር አርኖልድ ቦታ ላይ የተጫዋቾችን ፊርማ ለማግኘት ዝውውሮችን ሊያደርግ ይችላል ተብሎ ይጠበቃል። ግን የነ ሞ ሳላህን ደግሞ ኮንትራት ማራዘም ለሊቨርፑል በጣም ቁልፍ የሚባለው ነገር ነው። እንግዲህ ሞ ሳላህ 32 ግቦችን ማስቆጠር ችሏል። እንዲሁም ደግሞ 22 ለግብ የሆኑ ኳሶችን ወይም አሲስቶችን ማስመዝገብ ችሏል በ45 ጨዋታዎች በሁሉም ውድድሮች ላይ ባደረጋቸው መርሃ ግብሮች። ስለዚህ ሞ ሳላህን የሚያገኝ የትኛውም ክለቡ ተጠቃሚ እንደሚሆን፣ ሞ ሳላህን የሚያገኝ የትኛውም ክለብ ደግሞ ክለቡን አንድ ደረጃ ማራመድ እንደሚችል ስለሚታመን በቀላሉ ሊቨርፑል ሞ ሳላህን ማጣቱ እንደ ትልቅ ኪሳራ የሚታይ ነው። ቫንዳይክም ቢሆን በመከላከሉ ረገድ በጣም የተሻለው ተጫዋች ነው። ከኢብራሂማ ኮናቴ ጋር ያላቸው ጥምረት ይታወቃል። ተጫዋቹ የመሪነት ኳሊቲ ያለው፣ ግቦችን ማስቆጠር የሚችል፣ በጣም የተረጋጋ ልምድ ያለው የተከላካይ መስመር ተጫዋች ነው። ስለዚህ ይሄን ተጫዋች በዛ ክለብ ውስጥ ማቆየት ለሊቨርፑል ቅድሚያ የሚሰጠው ጉዳይ ነው፣ ልክ እንደ ሞ ሳላህ ሁሉ ማለት ነው። እናም ያንን ነገር ደግሞ አሁን ክለቡ በመጨረሻ አድርጎት የ2 ዓመት ኮንትራት ሊሰጠው ተቃርቧል ማለት ነው። ከዛ ውጪ በተለይ አሁን የሊቨርፑል የክለቡ ባለቤት የፌንዌይ ስፖርት ግሩፕ የተጫዋቾቹን እድሜም ኮንሲደር ሲያደርግ ነበር። አሁን ሞ ሳላህ የፊታችን ሰኔ ወር ላይ 33ኛ ዓመት የልደት በዓሉን ያከብራል። ቫንዳይክ ደግሞ የፊታችን ሐምሌ ወር ላይ 34ኛ ዓመት የልደት በዓሉን የሚያከብር ነው የሚሆነው። ስለዚህ ተጫዋቾቹ አሁን ከፕራይማቸው እያለፉ የመጨረሻዎቹ ጊዜያት ላይ ነው የሚገኙት። እናም በሊቨርፑል ቤት ምናልባት አሁን የሚፈርሙት ተብሎ የሚጠበቀው የኮንትራት ማራዘሚያ የመጨረሻው ሊሆን እንደሚችል በብዙዎቹ ዘንድ እየተነገረ ይገኛል። ዞሮ ዞሮ ግን የሞ ሳላህና የቨርጂል ቫንዳይክ ኮንትራት ማራዘም ለሊቨርፑል ደጋፊዎች ትልቅ የምስራች መሆኑ የማይቀር ጉዳይ ነው። አሁን ሊቨርፑል በፕሪሚየር ሊግ ዋንጫ ላይ ከፍተኛ ፉክክር ሲያደርግ ቆይቶ ዋንጫውን ለማንሳት ተቃርቧል። የፊታችን እሁድ ደግሞ ወሳኝ የሚባለውን የጨዋታውን መርሃ ግብር የሚያከናውን ነው የሚሆነው ማለት ነው በእንግሊዝ ፕሪሚየር ሊግ። ይሄ ጨዋታ በጣም ለሊቨርፑሎች በተለይ ከባለፈው ከፉልሃሙ ጨዋታ በኋላ ወሳኝ የሚባል ጨዋታ ነው። ከዛም ባሻገር ግን በተለይ ደግሞ ሊቨርፑል እነዚህን ተጫዋቾች ማስፈረሙ በትልቅ ዜናነት ነው ለሊቨርፑል ደጋፊዎች የሚቀበሉት ትልቅ ዜና ነው የሚሆነው። ለማንኛውም በጣም አታካች የነበረው ረጅም ጊዜን የፈጀው እንዲሁም ደግሞ ድርድሩም ምናልባት በጥሩ መንገድ ይጠናቀቃል ተብሎ ያልተገመተው የቨርጂል ቫንዳይክ እና የሞ ሳላህ የኮንትራት ጉዳይ በዚህ መቋጫውን የሚያገኝ ይሆናል። ሞ ሳላህም ቨርጂል ቫንዳይክም በቀያዮቹ ቤት የሚያቆያቸውን እስከ 2027 ድረስ በክለቡ የሚያቆያቸውን አዲስ ውል በቅርቡ ይፈራረማሉ ተብሎ ይጠበቃል። ከዚህ በኋላ የሚቀረው ወረቀትና እስክሪፕቶ አገናኝተው ተጫዋቾቹ ፊርማቸውን በማኖር ውላቸውን ሲያራዝሙ ይፋ የማድረግ ጉዳይ ብቻ ነው። ያ ደግሞ የጊዜ ጉዳይ ካልሆነ በስተቀር ሲፈጸም የምንመለከተው በሊቨርፑል በኩል የምናየው አዲሱ ነገር ይሆናል ማለት ነው።